እርሶን ምን ብየውታለሁ አባት ስህተት በስተት ላይታረም ይችላል ከተሳሳቱ እንኳን ድንገት ስልክ ተቀበልኩ ያሉ ሌላ ሰው ሰጥቶት እንዳይሆን ወተው ብዬ ይሄን ጥያቄ ጠይቄውት ነበር እርሶ መኪናው ሰጥቶኛል ይያሉ እሱም ደጋግሞ እየጠየቀውት ነበር አስጨነቃቸው እስኪባል ድረስ ስለዚህ እኔ አሁን መጠይቀውት ቀጥታ እኔ እዛ መኪና ውስጥ ስልክ ሰጥቼውታለሁ ወይ የኔ አባት እኚህ ሰውዬ ጥያቄ ሲጠይቁ መጣ መልእክተኛው ላይ ቀርቦ ባላደራው ይያሉ ከናንተ ውጪ ማንን መጠየቅ ይችላል ብዙ አጭበርባሪዎች ይኖራሉ ቲክቶክ ፔጅ ላይም ከ400,000 በላይ ተከታይ ያለው ባላደራው በሚል የተከፈተ አካውንት እንዳለ ሰዎች ልከውልኛል ያንተ ያልሆነ የኔ ያልሆነ ማለት ነው ከ400,000 በላይ ተከታይ ያለው ፌስቡክ ላይም እንደዚሁ የተላኩልኛሉ ምክንያቱም እጅግ የተከበሩ ወንድሞቼን አሳዝኛለሁ ያንተንም ሚዲያ አሳዝኛለሁ ሰላም ጤና ይስጥልን የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል በዮሃ ሚዲያ የተለያዩ ቤተሰባዊ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል ዛሬም በአንድ ታሪክ ተገናኝተናል በእርግጥ ለዚህ ታሪክ በርካታ ተመልካቾች አዲስ አይደላችሁም ብዬ አስባለሁ አቶ ታምሩ የሚባሉ ግለሰብ ወደ ዮሃ ሚዲያ መጥተው አንድ ታሪክ ማድረሳቸው ይታወቃል ከዛ ልክ መኪናው ላይ መሬት እያለሁ ና አለና ግባ መኪና ውስጥ አለ ደጋግሞ እያሉኝ ያሉት ባለ አደራው ነው የእርሶን ቪዲዮ ነው ያገኘሁት መልእክተኛው ላይ ነው እና ምናልባት አላውቅም እነዚህ ሰዎች አንድ ናቸው ወይ የተለያዩ ናቸው የሚለውን እኔ አላውቅም እሱ ፊቱ ወደ ውጪ ነው ሞባይሉን ብቻ ወደ እኔ እንዲገታ በቃ ያዳምጠኛል እንዲህ ከፊት ነው የሚያየው ይሄን ሁሉ ገንዘብ እርሶ መልሰው ሲያስገቡ በዚህ መሃል በአካል ተገናኝተዋል በድጋሚ አሁንም እሱ ስታየው ሰውየው ፊት ለፊት አንድም ሰው አየነው የሚል ከኋላ ጀርባውን ብቻ ነው የሚያሳይ ጉዳዩ ላይ የተገለጹትን መልእክተኛውንም ባላደራውንም ለማግኘት ሙከራ አድርገን እንግዲህ መልእክተኛውን በስልክ ሐሳቡን ባላደራውን በስልክና በአካልም ጭምር በመገኘት ሐሳባቸውን እንዳደረሱልን ይታወቃል ያው የዚህ ፕሮግራምም ዋነኛ ዓላማው ይህ እንደሆነ ብዙዎች ትረዱታላችሁ ብዬ አስባለሁ ምክንያቱም ማንም ሰው ወደ እኛ ሲመጣ ወይም ወደ ዮሃ ሚዲያ ሲመጣ ሁለት ሐሳቦችን ይዘው ይመጣሉ የመጀመሪያው ህዝብ ይወቅልኝ ችግሬን የደረሰብኝን የሆንኩትን በደሌን ማህበረሰቡ ይወቅልኝ ከዛም ደግሞ ይማርበት ብለው ያስባሉ ስለዚህ እኛም ደግሞ በዋናነት በሚቀርቡ ታሪኮች ማህበረሰቡ እንዲማር ግንዛቤ እንዲኖረውና ከዚህ በመቀጠል ደግሞ እንግዲህ በግለሰብ የሚሆን በተቋም ደረጃ ተጭበረበርኩ የሚሉ አካላት ወይም ደግሞ ተበድያለሁ በደል ደርሶብኛል የሚሉ አካላት ድምጽ ማሰማት ነው የዚህ ፕሮግራም ዋና ዓላማ ማለት ነው ስለዚህ በዛ መሰረት ከዚህ በፊትም እንዳደረግነው አሁንም እንግዲህ ጉዳይ የሚመለከታቸውን አካላት ለማግኘት ሙከራ አድርገን ተሳክቶልናል ስለዚህ አሁን በዚህ ሰዓት በቀጠሯችን መሰረትም እዚህ ስቱዲዮ ባለታሪካችን አቶ ታምሩን ጨምሮ ባላደራው መልእክተኛውም ተገኝተዋል ማለት ነው በቆይታችን ምን አዲስ ነገር አለ የሚለው እንድትከታተሉ ጋብዛችኋለሁ እኔ አለምሰገድ ታደሰ ነኝ በዮሃ ሚዲያ የሚቀርብ ታሪክ ካላችሁ እኛን ማግኘት ከፈለጋችሁ ደውሉ የመረጃ ክፍል ባለሙያዎች ሐሳባችሁን ተቀብለው ከኛ ጋር ያገናኟችኋል አብራችሁን ቆዩ ከጊዜ በኋላ በሚመጣ የፀጉሮ መመለጥ ከፍቶታል እንግዲያው የምስራች ኤስኤምፒ ወይም ስካልፕ ማይክሮ ፒግመንቴሽን ለርሶ ተመራጭ መፍትሄ ነው ምንም አይነት የራስዎ ፀጉር ሳያስፈልገውት በረቀቀ ቴክኒክ የተከመከመና መብቀል የጀመረ ፀጉር ገጽታ የሚኖረውን ኤስኤምፒን በመሰራት አጣሁት ያሉትን የቀድሞ መልክዎን እንመልስልዎታለን በዓለማችን በብዙ ተቀባይነትን ያገኘው ኤስኤምፒ በአዲስ አበባ ቦሌ በሚገኘው ኤክሰለንት ስቱዲዮ ከአሜሪካ በመጡ ባለሙያዎች አገልግሎቱን በመስጠት ላይ ይገኛል 0971700000 እንኳን ደህና መጣችሁ ሰላም ናችሁ ሰላም እግዚአብሔር ይመስገን አመሰግናለሁ እንግዲህ ተደጋጋሚ ጊዜ ካላችሁ ጊዜ ላይ እርሶ በርግጥ ባለ ጉዳይ ነው ባለ ጉዳይ ቢሆኑ መመላለሱ ያን ያህል እንትን ነው ያላስም ባላደራው በጣም አመሰግናለሁ እንደዚሁም መልእክተኛው በጣም አመሰግናለሁ በነገራችን ላይ ተመልካቾች አሁን እዚህ ስቱዲዮ ውስጥ ሁላችንም አለ ባለታሪካችን አሉ ባላደራው አለ መልእክተኛው ለኔ ነው የሚታየኝ የመጀመሪያው ይሄን ብዬ በጀመረ ይሄን ፕሮግራም በጣም ደስ ይለኛል የብዙ ተመልካቾችም ጥያቄ በኮሜንትም ጭምር ወይም በሐሳብ መስጫ ሳጥን ውስጥም በጣም በርካታ ሰዎች እንግዲህ
አሌክስ እነዚህ ሰዎች አንድ ናቸው፣ የድምፃቸው ያነጋገራቸው የሆኑ ብቻ በብዙ ነገሮች እነዚህ መልእክተኛውንና ባላደራውን አንድ ሰው አድርጎ የሚያይ ሰው ወይም የሚያምን ሰው እንደነበረ በብዙ መልኩ መረዳት ችያለሁኝ። እኔም ይህን ጥያቄ አቅርቤያለሁ። ምክንያቱም ከዚህ በፊት ባላደራውንም ሆነ መልእክተኛውን አላውቃቸውም ነበረ። ባላደራውን በቀደም ሲመጣ በነበረን ቆይታ በአካል ለማየት ችያለሁ። መልእክተኛውን ደግሞ በስልክ ድምፁን ሰምቼ ነበረ። ስለዚህ እንግዲህ በአካል ለመገናኘት ቀጠሮ ይዘን ነበረ፣ እኔም እርግጠኛ እንደሆን ማለት ነው። በዚህ መሰረት ጥሬን አክብረው በሰዓታቸው ነው የተገናኘ ነው። በዚህ አጋጣሚ በእናንተ በተመልካቾች ስም ከልብ አድርጌ ላመሰግናችሁ ፈልጋለሁ፣ መልእክተኛውንም ባላደራውንም። ስለዚህ ሁለት ሰዎች መሆናቸውን እኔ አረጋግጫለሁኝ። ለአንዳንድ ሰዎች ይህን አረጋግጫለሁ ስል ቀላል ሊመስል ይችላል። አይ እንደው በሌላ መንገድ ማረጋገጥ ይችላል። በፍጹም በመሄድ በምችለው ወይም ባሰብነው እንደ ቲም መንገዶች ሄደናል። ትክክለኛውና ተገቢው መንገድ ይሄ ነው ብዬ ነው የማምነውና በዚህ መሰረት መልእክተኛው ሌላ ሰው መሆኑን ባላደራው ሌላ ሰው መሆናቸውን አረጋግጫለሁ። መታወቂያ አይቼ በደንብ በቃ ሁለት ሰው መሆናቸውን በዚህ ሰዓት ለማረጋገጥ ችያለሁኝ። ይህን በዚህ መግለጽ እፈልጋለሁኝ። ሌላው እንግዲህ ከባለታሪካችን ጋር በተያያዘ ደግሞ አንድ መልእክት ደርሶኛል፣ አይቻለሁ። አንድ መልእክት ትንሽ አስገራሚ መልእክት ነው። ስለዚህ መረጃም ነው፣ መልእክት ብቻ ሳይሆን መረጃ ነው። መረጃም ስለሆነ እንግዲህ ይጠቅማችኋል ብዬ ስላሰብኩኝ ለእርሶም፣ ለባለታሪካችን፣ ለባላደራውም፣ ለመልእክተኛውም ይህን መልእክት ማየት ስላለባችሁ እና ለሕዝብም ማድረስ ስላለብኝ ነው በዋናነት ዛሬም የተገናኘ ነው። ለእርሶ ደግሞ ለባለታሪካችን እንግዲህ እነሱም ጥያቄ ይኖራቸዋል፣ ምናልባት ያልተጠራ ነገር ይኖራቸዋል ብዬ አስባለሁኝ። ዛሬ ይህን ቀረጻ ከማድረጋችን በፊት ረዘም ያለ ሰዓት ኦልሞስት ከ1 ሰዓት በላይ አውርተናል፣ ቁጭ ብለን በደንብ አውርተናል። ስለዚህ ከዛ በኋላ ነው ወደዚህ ቀረጻ የመጣ ነው። በዚህ አጋጣሚ መልእክተኛው በጣም አመሰግንሃለሁ በድጋሚ። ያው ከዚህ በፊት በራሱ እንትን ላይ ለቆታል፣ አይታችኋል ብዬ አስባለሁኝ። ወደፊት ቴሌቪዥን ጣቢያ ሊሆን ይችላል ወይ ሌላ ነገር ላይ መጥቼ ራሴን ላሳይ ሀሳቡ ስላለኝ አሁን እዚህ ጋር ከጀርባም ይሁን ከፊት መቀረጽ አልፈልግም። በድምፅ ግን አብሮን እንዳለ ትሰሙታላችሁ። ጥያቄዎችንም ስለሚያነሳ በድምፅ አብሮን እንዳለ በዚህ አጋጣሚ መከታተል ትችላላችሁ ማለት ነው። ጥያቄዎችን እንዲያነሱና አጠር ያለች ግልጽ ውይይት እንድናደርግ እፈልጋለሁ። ሌላው የእናንተ ፕሮግራም ቆይታውን አይታችሁታል ብዬ አስባለሁ። ብቻውን ከመልእክተኛው ጋር የነበረኝ የስልክ ኮንቨርሴሽን በጣም ረጅም ነበር። ባላደራው ያንተ ፓርት ለብቻው ረጅም ነበር፣ የእሳቸው ጥያቄ እንደዛው ረጅም ነበር። ይሄን አንድ ላይ አንድ ቪዲዮ ማድረግ ይሄን የእናንተን ሀሳብ መቁረጥ ነው። ይሄ ፖድካስት አይደለም። ፖድካስት ቢሆን 4 ሰዓትም ምንም ቪዲዮ ብትለቅ ሰው ፖድካስት እንደሆነ አምኖ ያንን ነገር እስከ መጨረሻ ሊጠብቅ ይችላል። ይሄ ግን የእያንዳንዳችሁ ሀሳብ በትክክሉ መቅረብ ስላለበት ከዛ አንጻር ነው ፕሮግራሞቹ በተከታታይነት የሄዱት። ይህን ትረዱታላችሁ ብዬ አስባለሁ። ቪዲዮዎችን ብዙ ስለምትሰሩ እናንተም ይህን ትረዱታላችሁ ብዬ አስባለሁኝ እንጂ ይሄ መጀመሪያ እሳቸው ነው ሰውን አጓጉቶ ቀጥሎ የሚል ሀሳብ በፍጹም ዮሃ ሚዲያ የለው። በፍጹም ይህን አስረግጬ መናገር እችላለሁኝ። እኛ እንደዚህ አይነት ሀሳብ የለንም። እንዳያችሁ በጣም ብዙ ባለታሪኮች አሉን። በጣም የብዙ ሰው ችግርን በተቻለን መጠን መፍታት እንፈልጋለን፣ ማገዝ እንፈልጋለን። ለዛ እንኳን ጊዜ የለንም፣ እንኳን በዚህ ደረጃ ልንሰራ ለማለት ፈልጌ ነው። አባት እንግዲህ ከቅድም አንድ ጥያቄ ጠይቄዎት ነበረ ቢሮ እዛ ውስጥ ከቀረጻ በፊት። አሁን ሁለቱንም አግኝተዋል። ባላደራውንም መልእክተኛውንም ፊት ለፊት አይተዋል እርሶ። ስለዚህ ለእርሶ ስልክ ቁጥር ሰጠኝ ያሉት ሰው ማን ነው? እሱ በእንትን ላይ ሞባይሌ ላይ ነው ሜሴጅ ላክ። ማን ነው? ከነሱ የኔ ጥያቄ ምን መሰሉት? ከነሱ አይደለም፣ ከነሱ ከሁለቱም እጅ አልተቀበሉ። አሁን ተረድቼዋለሁ ሙሉ በሙሉ። እነሱን መንካት አልፈልግም። ትክክለኛ ይሄ 94 ባላደራው የሚለውና ተስፋዬ ነብሮ የሚለው ገንዘብ ያስገባሁበት መረጃዬ ነው ለኔ። አሁን ተስፋዬ ነብሮን በህግ ስጠይቀው እኔ አሁን ተስፋዬ ነብሮ ነው የምጠይቀው። ከዛ በኋላ እነሱም ከጎን ያሉ ይሄ ሰውዬ በባንክ ገንዘብ ይታገድበታል፣ ግን መናገር የለብኝም። ይሄን ለህግ አካላት በህግ የጀመሩትን ጉዳይ በህግ ይይዛሉ። የኔ ጥያቄ ምን መሰሉት? ግልጽ መሆን መቻል አለበት። አሁን በመጀመሪያ ደረጃ እርስዎ መጥተው ወደዚህ
እኔ ጥሩ ነገር 260 ሺህ ብር ተረድቼ 206 ሺህ ብር ተወሰደብኝ። የቀረ ቆይ አባቴ ተረጋጉ። እሺ ተረጋግተው ግልጽ እናድርግ። የማንም ሰው ስም መጥፋት ስለሌለበት ደግሜ ነው የምናገረው ይሄን ነገር። ከዚህ በፊትም ተናግሬያለሁ፣ አሁንም የምደግመው እርሶን ምን ብየውታለሁ? አባት ስህተት በስተት ላይታረም ይችላል። ከተሳሳቱ እንኳን ድንገት ስልክ ተቀበልኩ ያሉ ሌላ ሰው ሰጥቶት እንዳይሆን ወጥተው ብዬ ይህን ጥያቄ ጠይቄዎት ነበር። እርሶ አይደለም ያን የመለሱልኝ መልስ አለ፣ ህዝብም አይቶታል። አሁን ደግሞ ፊት ለፊት ሁለቱንም አይተዋል። ባየው ለያቸዋለሁ አሉኝ እርሶ። ከዛ ህዝቡም እነሱ ለምን አይመጡም በትክክለኛው እነሱ ከሆኑ አለ። ወዲያውኑ ነው ባላደራውም በአካል የመጣው መልእክተኛውን መልስ መልሶ ነበር። አሁን መልእክተኛውም ይሄው በአካል አይተውታል፣ ባላደራውም ይሄው። ከነሱ ከሁለቱ እጅ ስልክ የኔ ጥያቄን አዳምጡ። ከነሱ ከሁለቱ እጅ ስልክ ቁጥሩን ከቀረጻ በኋላ የሰጠውት ሰው ማን ነው አለ ወይ? እዚህ ውስጥ ነው እያልኩት ያለው። ስልክ አልሰጠውት። ስልኩ በሜሴጅ ነው ይላከልኝ። የኔ ባላደራው ነኝ፣ ይሄ የኔ ስልክ ነው በዚህ አለ። እየደጋገመ ብዙ ጊዜ ይደውልልኛል። ያ ደግሞ የደዋወለልኝ ስልክ በብዛት በቴሌ እጅ ይገኛል። አሁንም ይሄ ባላደራው ነው የሚለኝ እሱ ለተስፋዬ ነብሩ ስልክ ሜሴጅ የላከልኝም ይሄው 94 ቤት የሚሉት ስልክ ማለት ነው እንጂ እነሱ ስልክ አይደለም። ግን እሱ ባለ ማነው እሱ ወንድሜ መልእክተኛው በትክክል እንዲህ አቅፎኝ መኪና ውስጥ መስራት አዋርቶኝ እሱ ባለው የሚባል ጂምናዚየም አሰልጣኝ አለ። እሱ አሰልጣኝ ምንም ችግር የለም ይረዳሃል፣ አታልቅስ እያለ እሱም 100-200 ሲሄድ ይሰጠኛል በዛ ሳልፍ። እርሶ እኮ ለእኔ ያሉኝ እሱ መልእክተኛው አግኝቶኝ ቀርጾኝ ከዛ ባላደራው አሉኝ መኪና ውስጥ ስልክ ሰጠኝ። እኔ ባላደራ መልእክተኛው የሚለው ባላደራው ስልክ ሰጠኝ መኪና ውስጥ ነው ያሉት። ከዛ እሱን ነው የማውቀው። እሺ አሁን መኪና ውስጥ ነው ስልክ የተቀበሉት? አይደለም ሞባይሌ ላይ ነው ይላከልኝ እና ጽሁፉም የኔ ነው። አሻራ ይታይ ይችላል። ራስዎት ነው የተጻፉት? ራሴ ነው የጻፍኩት። አሁን እየመጣል መልእክተኛው ጥያቄ ጠይቆታል እርሶ? እሺ ግልጽ እንዲሆንለት ስለምፈልግ ማለት ነው። እንዴት ነው የኔ አባት? ሰላም ነው። ያው ቀደም አውርተናል፣ ፌክ እንዳይመስል ግን ደህና ነዎት ወይ? ደህና ነኝ። እሺ የኔ አባት አሁን የምጠይቀውትን ጥያቄ ተረጋግተው ይመልሱልኛል። እሺ አባት ተረጋግተው። እኔ ልጆት ነኝ፣ ምንም የተለየ ነገር የለም። እሺ እኔና እርስዎ እኔ የተገናኘ ነው አይደል? እዛ መንገድ ላይ እኔም ጅም ያሉትም ጅም እኔ ነኝ የምሰራው። እሱ ባለው የሚሉት ሰው የኔ አሰልጣኝ ነው፣ እኔን ነው የሚያሰራው። እሱንም ራሱ ካስፈለገ እሱ ቤን ብዛው ፊት ለፊት ሂደን እሱ ነው ይለውታል፣ ችግር የለውም እሱ። አሁንም ደግሞ እንደነገሩኝ ከሆነ ለይተውኛል አይደል? እኔ ነኝ ያገኘሁት። አሁን ባላደራውን ያለ እንትን ነው እዚህ ያስመጣ ነው፣ ያለ ጉዳዩ ነው እየተሰቃየ ተረድቼዎታለሁ። ጥያቄ ልጠይቅ ነው፣ ሰብሰብ እንዲል ስለፈለግኩ ነው። ያለ እንትን ልጁን እያሰቃየ ነው አሁን ልጁን። ስለዚህ እኔ ባለ ጉዳይ እኔና እርስዎ ነን እዚህ ላይ ገባሁት አይደል? አሁን እርስዎ ግን ሲያወሩ አይ ቲንክ ትንሽ ስህተት ሰርተዋል ሲያወሩ እዚህ ካለፈው ሚዲያ ላይ እና ከእሱ ጋር የተቀረጻችሁትን ማለት ነው። ምን አሉ መሰሎት አባቴ? ስልክ ባላደራው ሰጥቶኛል፣ ባላደራው እያሉ ነው ያወሩት እርስዎ። ችግር ባላደራው እንዳልሆነ አሁን አረጋግጠናል ሁላችንም። ግን እሱ ነው የሰጠኝ አይነት ነገር መኪና ውስጥ ሰጥቶኛል እያሉ እሱም ደጋግሞ እየጠየቀውት ነበረ አስጨነቃቸው እስኪባል ድረስ። ስለዚህ እኔ አሁን የምጠይቀውት ቀጥታ እኔ እዛ መኪና ውስጥ ስልክ ሰጥቼዎታለሁ ወይ የኔ አባት? አልሰጠኝ ግን እዛ ጋር ሲሉ ነበር ብዬ ነው በተደጋጋሚ። ስለዚህ ተጨንቀውም ይሆናል። እሺ ተጨንቀውም ሊሆን ስለሚችል ለእኔ ግን አባቴ ያንን ማለትዎት እኔ ሌባ አሰኝቶኛል ከሰው ዘንድ ገባሁት፣ ስሜ ጠፍቷል። እኔ አሁን እዚህ ሚዲያ ላይ እኔ ቁጭ ብዬ አብራራለሁ ብዬ አንድም ቀን አስቤ አላውቅም። እግዚአብሔር በሚያውቀው ገብቶታል። እኔ ራሴን ዲፌንድ ለማድረግ ማውጣት በራሱ እግዚአብሔር የሚሰራውን ስራ አትችልም እንደማለት ነው። ለእኔ የሚሆነውን ነገር ቁሞ ማየት ይሻላል። ሁሉም ነገር በጊዜና በሁኔታ ይጠራል። እንደዛ ነው ማምነው እኔ። እና አሁን በገባኝ መጠን ደግሞ አሁን እሺ እንዴት ነው የተላከው? ስልኩን ያገኙት እንዴት ነው? ባላደራው የሚል ጽሁፍና አሁን 07 ቤት የተቀመጠውን እንዴት እንደተላከ ይንገሩኝ ተረጋግተው። ሸበር አሁን ይሄኛው በዛ በተኗ ስልኬ ላይ ነው 94 የተደወለልኝ ያኔ
እሺ ደውሎ ነው የሰጠሁት ነው አሁን ቅድም ቴክስት ነው ያደረገልኝ በዛ ሞባይል ላይ ቴክስት አግኝቻለሁ ወዲያውኑ ከሞባይል ላይ እሱም በቃ ይዤዋለሁ አልኩት ወዲያውማ ሊሆን አይችልም ለምን መሰለው አለፍ እንዳለ እስክሪፕቱ ከተማሪዎች ላይ ነው አንስቼ አንድ እስክሪፕቶቹ ልጆች ያልኩና ወዲያው ባለ አሁን ሁለት ነገር ነው አባት ችግር የለም ሁለት ነገሩ ብቻ ሳይሆን ወንድም መኪና ውስጥ ያሉት ከዚህ በፊት የነበረው ቆይታ ላይ መኪና ውስጥ ሰጠኝ ስልኩን አሉኝ አይደለ መኪና ውስጥ ነው ያሉኝ አሁን ደግሞ አንተ አልሰጠኸኝም መልክተኛውን ማለት ነው ካንተ አልተቀበልኩም ስልክ ሜሴጅ ተደውሎልኝ ነው አሉ ቅድም ደግሞ ከቀረጻ በፊት ቢሮ እዛኛው ውስጥ ሆነን ስናወራ ምንድነው ያሉት እዛ ወዲያውኑ ደውሎልኝ አሉንና ይሄን ተረጋጉና ክሊር አድርጉት እስቲ ግልጽ አድርጉት ግልጽ ማረግልህ ስልኩ በዛች በበተናው ስልኬ ላይ ሚስኮል አገኘ ከዛ በኋላ በሱ ስደውለት እኔ ነኝ ባላደረው ወጣ በዚህ ስልክ ታገኘኛለህ አለ እችናት ከዛም በኋላ ደወለና ተደውሎልዎት ነው የሰጠው ወዲያው ማለታቸው ችግር ያው ወዲያው ነው እሺ አሁንም ችግር በምን ያህል ጊዜ መቼ ተደወለልዎት አባቴ ቆይ አሁን ይሄን ከመመለስኩት በፊት ልጠይቅ እኔና እሱ ተገናኘ ነው አሁን አባቴ ቆይ አንዴ ልጠይቀውት እኔ ግድ የለም ለመሰሉት ወዲያው ማለቱት ችግር ያመጣል ምክንያቱም እኔ ቪዲዮን ካለቀኩት የእርሱን ስልክ ሊያገኝ የሚችል ሰው የለም ገባ አሁንም ዞሮ እኔ ላይ ነው የሚመጣው ይሄ ጥያቄ ስለዚህ ቪዲዮን ከለቀኩት በኋላ ነው የሆነው ወይንስ ከዛ በፊት ቪዲዮን ከለቀክ በኋላ እሺ አሁን እሱ ነው እንዲያጠሩልኝ ግን አባቴ እርሶ ቢረጋጉ ደስ ይለኛል እኔ እርሶ ማስጨነቅ አልፈልግም እሺ ከላይ የሚመልሱ ከሆነ እርሶም ስተት ይሆኑና እርሶ ላይ ነው ጣት የሚጠቆመው ያ ደግሞ እንዲሆን አልፈልግም አባቴ መቼ ነበር የተቀረጹ ያገኙት መልክተኛው ሰኔ 17 መቼ ተደወለልዎት ስልክ እሺ አሁን እንግዲህ ተቀብያለሁ የሚሉትን መኪና ውስጥ ተቀብያለሁ የሚለውን ነገር ቶታሊ እንግዲህ ወደ ተደወለልኝ ወደሚለው ሄደዋል እርሶ መቼ ተደወለልዎት በ20 ከ3 ቀን በኋላ መልክተኛው በስንት ቀን በ17 አላስታውስም የተለቀቀ ግን እንትኑ ይኖራል እዛው ላይ ስላለ ቀኑን ማየት ይቻላል ያችን ብር የሰጠኝ 20 ሺህ ብር ግን ከለቀኩት በኋላ ሊሆን ይችላል አባቴ አሁን የሚያስማማኝ ግን አሁን እርሶ ሲያወሩ ግን አሁን እንደወጣው ከሰው ደወለልኝ ካሉ አሁንም መልሶ እኔ ጋር ነው ጣት የሚቀሰረው ገባውት በ3ኛው ቀን እሺ አሁንም እሱን ችግር የለውም ቀስ ለምን እንደዚህ ያሉ ታዲያ ለምን ለኔ እንደዚህ ያሉኝ ለኔ መኪና ውስጥ ነው በቃ እንደዛ ነው ታየኝ አሉኛ በቃ እኔ ጥሩ አይደለሁም በጣም ኑሮዬ ሁሉ ተለውጧል እንቅልፍ ካጣው ስንት ጊዜ ነው በቃ ችግር የለውም አናስጨንቃቸው ያጋጠም ስለምንችል ከዛ በኋላ እንደዚህ ሊሆን ይችላል በጣም በቃ ሲስቅብኝ በደውሎ ሲስቅብኝ ከዛ በኋላ ራሴን ሳቱ ቤት ራሱ ዝም ብዬ ሶፋ ላይ እንደዚህ ብዬ ተኛው እንቅልፍ የለም እሺ እኔ እንትን እንዳልል አንዴ ልቋጭ በጣም ይቅርታ እሺ እኔ አሁን ይኸው እናንተ ጋር ያለሁት መልክተኛው ነኝ ድምጼን ያው ብዙ ሰው ያውቃል ብዬ ገምታለሁ ባላደረውም የፊት ለፊት የለው ያልወጣሁት እዛ ፊት ለፊት ያው ልብስ ለብሼ ያልመጣሁት በቅርብ ሚዲያ ላይ ራሴን እንትን እላለሁ ብዬ ስላሰብኩ ያው ዲቴል አላወራም እዛው ላይ ሁሉንም በደንብ አስረዳለሁ እግዚአብሔር ከፈቀደልኝ እስከዛ ያደርሰን ግን አሁን አባቴ እኔ አሁን በግልጽ የምነግረውት ነገር እንዲህ አይነት ነገር የሰው ስም ባንዴ ነው የሚያስጠፋው እና ትንሽዬ ማስተዋል ቢኖር መልካም ነበር በቃ እንዴ ሆኗል ችግር የለም እኔ ሁሉንም እቀበላለሁ ግን እኔ ከዛ ከአፋር ክልል ይሄ ተርቡ ነድፎኝ በሽተኛ በኋላ የኔ አባት ረዶታል በቃ አይጨነቁ ተረድቾታል አሁንም አባት እየከሰስኩት አይደለም ቢያስተውሉ ጥሩ ነበር ነው ሐሳቤ አሁንም ችግር የለውም ተረድቾታል አሁን ግን እኔ ማድረግ የሚገባኝ ነገር ካለ ከጎንዎት ቁሜ ይሄ ሌባ ያጭበረበረውት ሰው ማጋለጥ በሚገባውት ነገር በሙሉ ምናልባት ጠበቃም ካስፈለገ ምንም ካስፈለገ ከጎንዎት ልቆም ዝግጁ ነኝ እኔ የምችለውን አደርጋለሁ አባሽ ምክንያቱም የእርሶ ሐቅ ሲወጣ የኔም ሐቅ ይወጣል ገባውት ምክንያቱም ሌባ ተብያለሁ በአንድ ጀንበር ነው ያ ሁሉ ስም ተንዶ በአንድ ጀንበር ሰው እየሰደበኝ ያለው አባቴ እና ይሄ ነገር አንዴ ሆኗል አሁን ግን መፍትሄውን ማምጣት የምንችለው እኔና እርሶ ይሄንን ነገር ሄደንበት ልጁ መያዝ ይችላል ሻባቲ አሁን እኔ ትንሽ የከፋኝ እነዚህ ነገሮች እንትን ሲሉ ይሄ ሌባ እንዳይሸሽ ፈራለሁ
አንድ መልእክት መጥቷል። ቅድም እንዳልኩት ለተመልካቾችም ይህን መልእክት ያው ባለበት ባነበውም ደስ ስለሚለኝ ነው። አንደኛ፣ ሁለተኛ ያው የህግ አካላት ይህን ይይዙታል። ያው ኦልሬዲ የተጀመረ እንትን ስለሆነ ማለት ነው። ሲይዙት እነሱ የሚሄዱበት መንገድ አለ ብዬ አስባለሁ። ጠንካራ መንገዶች። ለዚህ ደግሞ ከጎን መሆነ በዚህ አጋጣሚ ሊመሰገን ይገባል። ደውለውልኛል እነ ተስፋዬ ቅልቦች ከዚህ በፊት የፕሮግራሙ እንደቀረበም ጭምር ነው የደወሉት። ስለዚህ የሚያግዙት ይህም ትልቅ ነገር ነው። ተረጋጉ። እርሶ የመጀመሪያው ነገር መረጋጋት። ሌላው እንድትረዱልኝ የሚፈልገው አሁን ሁለታችሁም ስላላችሁ መልክተኛውም ባላደራውም እንድትረዱ ባለፈውም ደጋግሜ ተናግሬያለሁ። እኔ ኢቭን ኢፍ አላውቃችሁም አንተዋወቅም ነው የማታውቁኝ ወይም የግል ጸብ የግል ዝምድና ምንም ነገር የለንም። ይሄ ፕሮግራም የቀረበውና የተላለፈው የእውነት ብዙ ነገሮችን ክሊር ያደርግላችኋል ለራሳችሁም ብዬም ስለማስብ ነው። ይህ እንድታውቁት እንድትረዱ ትፈልጋል። ሌላ ከምንም አይነት ነገር ጋር ተያይዞ እንዳልቀረበ ይሄ ፕሮግራም አንደኛ። ሁለተኛ እኚህ ሰውዬ ጥያቄ ሲጠይቁ መጣው መልእክተኛው ላይ ቀርበው ባላደራው እያሉ ከእናንተ ውጪ ማንን መጠየቅ እችላለሁ? ማንንም መጠየቅ አልችልም። ይህንንም እንድትረዱልኝ ይፈልጋለሁ። ከዛ ውጪ ግን ስለመጣችሁ የሆነ ትልቅ ክብር አለኝ። ትልቅ ማለት በቃ ይሄ ለህዝብም ያላችሁን ክብር የሚያሳይ ነው። ስራችሁን በምንም ቅድም አውርተናል። ኦፍኮርስ በምንም መቋረጥ አለበት ብዬ አላስብም። እውነት ለመናገር ዋናው ነገር እንደዚህ ጥያቄ ይመጣል፣ ያው ይመጣል። የሚሰራ ሰው ይጠይቃል። በየትኛውም መንገድ ብንሄድ ማለት በየትኛውም እንትን ላይ ብንሄድ። ስለዚህ ያንን እኔ አጠናክራችሁ እንድትቀጥሉ ስለምፈልግ ነው። እቺን መልእክት አንዴ ላንብባትና እናንተ እሺ ይቻላል። እስካሁን ዝም ስላልኩም እሺ እንግዲህ ያው ብዙዎች መጀመሪያ አባታችን ያው ተጨንቆ ነው ብዬ ነው ማስበው። እኔ አሁንም ድረስ እሱ ነው ብለው ነበረ። ያው መልእክተኛው ደግሞ መጥቶ እውነቱን ተናግሯል። ያን ያህል አሁን እኔን የሚመለከት ያለ ነገር አይመስለኝም አሁን ላይ ሲመስለኝ አይደለ። ምክንያቱም ጉዳዩ ላይ እኔ እንደሌለው ነው የሚሰማኝ አሁን ላይ። በእንደዚህ አይነት ጉዳይ ላይ ብዙ ማጭበርበሮች ሊኖሩ ይችላሉ። አሁንም ቢሆን እሳቸውን ያጭበረበረው ሰውዬ በህግ እንደጀመሩት እርሶ መቀጠል አለቦት። እኔም ከጎኖት ነኝ። ማገዝ በምችለው መልኩ ሁሉ አለሁኝ። ግን ደግሞ ሰዎች ከዚህ በኋላም እንዳይጭበረበሩ በተለይ አሁን የኔ ራሴ ባላደራው የሚል አለ። ስልክ ቁጥሬንም እዛው ላይ ሳስቀምጥ ይህ ብቻ ነው የኔ ስልክ ቁጥር የሚል አለ እና ብዙ አጭበርባሪዎች ይኖራሉ። ቲክቶክ ፔጅ ላይም ከ400 ሺህ በላይ ተከታይ ያለው ባላደራው በሚል የተከፈተ አካውንት እንዳለ ሰዎች ልከውልኛል። ያንተ ያልሆነ የኔ ያልሆነ ማለት ነው። ከ400 ሺህ በላይ ተከታይ ያለው ፌስቡክ ላይም እንደዚሁ የተላኩልኝ አሉ ባላደራው በሚል የተከፈቱ የሐሰት እንትኖችና እንደዚህ አይነት ነገሮች ስለሚያጋጥሙ ሁሌም ቢሆን በጥንቃቄ ነው ማድረግ ያለባቸው። መርዳት የሚፈልጉ ሰዎችም እርዳታ ላይም ደግሞ ሰዎችን እንዲያግዟቸው የሚፈልጉ ሰዎች ሰውን ኮንታክት ሳያደርጉ አስቀድመው በጣም መጠንቀቅ አለባቸው። ከዛ በተጨማሪ እስካሁን ድረስ እኔ ማንነቴን ሳያውቁ ፊቴን ሳያዩ አምነውኝ እኔን አምነውኝ ብር እየላኩ ለተቸገሩ ሰዎች እንዳደርስ የሚያደርጉ ሀገር ውስጥም ያሉ ከሀገር ውጭም ያሉ ማንነቴን ሳያውቁ ባላደራው በሚለው ብቻ አምነውኝ እስካሁን እየረዱ ያሉ ሰዎችንና አሁን ይሄ ነገር ደግሞ ሲያጋጥም ከጎኔ ለነበሩ ሰዎች ምስጋና ማቅረብ እፈልጋለሁ። አሁን 400 ምናምን ሺህ ተከታይ ያለው ፔጅ ከባድ ነው። አሁን ይሄን አለማመን ይቻላል? አየህ የሆነ ሰው መጥቶ እኔ ባላደራው ነኝ እኔ መልእክተኛው ነኝ ቢል ሰው እንዴት አድርጎ ላለማመን ይችላል ነው የኔ ፖይንት። ያቺ ስለነበረችና እሳቸው ደግሞ ቀጥተኛ ያንተን ስም ስለጠሩ ባላደራውን ያሉት ሰምተሃል። ከመጀመሪያውም እስካሁን ድረስ ማለት መልእክተኛው ላይ ነው ግን ቪዲዮአቸው የተላለፈው እና ከዛ አንጻር ነው። ለማንኛውም ስልኩ ተደወለልኝ ያሉት 94 መጨረሻው ስልክ እሳቸው ተደወለልኝ ያሉት 07 ሳፋሪኮም ነው 0706 ብሎ የሚጀምረው ስልክ ማለት ነው። መጨረሻው 94 እዛ ላይም ተቀምጧል። 0706 780894 ነው ስልኩ። መልእክት ልኳል። ምን ይላል እንዳለ ላንብብላችሁ። በተጨማሪም በምታስተላልፈው ሰዓት በድምፄ አረጋግጥልሃለሁ አይዞህ አለኝ። ከዛ የኢሞጂዎችን ላከልኝና እንደ ኦርደሩ አንብበህ አስተላልፍልኝ ወንድሜ ያለኝ። የበለጠ መጸጸቴንና በዚህም ነገር አንተን ጨምሮ የተበደሉ ሰዎችን በአካል ቀርቤ ኃላፊነቱን ከመውሰዴ በተጨማሪ ዋና ጥፋተኛ እኔ መሆኔን በአጠቃላይ በአካል ቀርቤ ማስረዳት እፈልጋለሁ። ምክንያቱም እጅግ የተከበሩ ወንድሞቼን አሳዝኛለሁ፣ ያንተንም ሚዲያ አሳዝኛለሁ። እዚህ ጋር ባላደራውም መልእክተኛውም ምንም አይነት ነገር አያውቁም። ፈጣሪ ምስክሬ ነው። እኔ ነኝ ዋና ጥፋተኛው። ነገሩ እንደዚህ ነው። ሰውየው በሚረዳ ሰዓት እኔ ቲክታክ እያየው ነበር። ከዛ በመጨረሻ
ከዛ በመጨረሻ ላይ ሰውየው ስልኩን ሲናገር እኔ በስልኬ ጽፌ ነው እንጂ ለሰውየው ማንም ስልክ ጽፎ የሰጠው ሰው የለም፣ ይህ ሐሰት ነው። ሌላው ግን ሰውየው የተናገረው ለማለት ነው የተናገሰው ነው የሚለው የተናገረው ነገር ሁሉም ልክ ነው። እሳቸው እኔም ከሰውየው የባሰ ችግር ውስጥ ነበርኩ፣ አሁንም ችግር ውስጥ ነኝ። እናም የተከበሩ ወንድሞቼን አሳዝኛለሁ፣ ያንተንም ሚዲያ አሳዝኛለሁ። እዚህ ጋር ባላደራውም መልእክተኛውም ምንም አይነት ነገር አያውቁም። ፈጣሪ ምስክሬ ነው። በእኔ ስህተት መሰቀልም ካለብኝ እኔው ራሴ እንጂ መልካም ሰዎች በእኔ ስራ ማፈር የለባቸውም። በመጨረሻም ከሁሉም ጋር መነጋገርና ይቅር በሉኝ ለማለት ህዝቡንም ጭምር ዝግጁ ነኝ። አመሰግናለሁ። ቢያንስ ቀለል ይለኛል። ሰላም ወንድሜ እንዴት ነህ? ያው የተፈጠረውን ነገር እንዳየነው እጅግ ግራ የተጋባችሁበት ሰው ያለ ኃጢአቱ አንገቱን የደፋበት በአጠቃላይ እጅግ አሳዛኝ ድርጊት ነው። 2 ቀን በተከታታይ ስከታተለው ነበር። እናም ከተበዳዮቹ በአጠቃላይ የመጸጸት መልእክት ነው የላኩት ይላል። ይሄ የተላከው በዛ ቁጥር እሳቸው አሁን እኔ ይህን ግለሰብ ደውዬ ማውራት አይጠበቅብኝም። ለምሮ አይጠበቅብኝ። ይሄ ግለሰብ ወንጀል ነው የሰራው፣ ግልጽ የሆነ ወንጀል ነው የሰራው። እኚህን ሰውዬ አጭበርብሯል። በእናንተ ስም እኚህን ሰውዬ አጭበርብሯል። የእኛም ስም ጠፍቷል። ይህም ሰውዬ አጭበርብሯል። ማጭበርበሩን ደግሞ አምኗል። ይህንን ማድረግ የሚችለው ማን ነው? የህግ አካላት ነው። እኔ ከሱ ጋር ማድረገው እያንዳንዱ ኮንቨርሴሽን በዛው ይሄ ቴክስት አሁንም መጥፎ ነው፣ በጣም መጥፎ ቴክስት ነው ለኛ። ሰው እንዴት በሌላ ሳይድ እንዳላያችሁት አላውቅም። እኔ እንደዚህ አልመሰለኝም። ለምሳሌ እኛ የላክ ነው የሚመስለው ይሄ ቴክስት። እኛ ልከን የሆነ ሰው አለ ብለን እንድናስብ ሰው እንዲያስብ ያስደርጋል። ገባኝ። አሁን እኮ ሰው እቺ ስልክ እኔ እንዳለችኝ ነው ሰው እየታሰበው ያለው መጀመሪያ አይደል? ያ ነበር አንድምታው። ስለዚህ አሁን እኔ ይሄ ነገር እንትን እንዳይል ብዬ የላኩት አይነት ቴክስት ነው የሚመስለው። ገባክ? ከዚህ ነገር ነፃ እንደመሆን እመነኝ። የዚህን ያህል ርቀት ነው ሰው የሚሄደው የሚያስበው። ገባ? ያን ያህል። ስለዚህ አሁን ለእኔ መረጃ ሊሆን የሚችለኝ ወይም ደግሞ ለሰው ግልጽ ሊያደርግልኝ የሚችለው የፖሊስ አካላት አውቃለሁ ብዙ መረጃ አውጥተው ለህግ እንደሚያቀርቡ። ስለዚህ ከነሱ ጋር ቀርበን ከነተስፍሽ ቅልቦች ጋር እያወራው ስለሆነ ቀርበን ይሄ ልጅ መጦ ሚዲያ ላይ ሚያማን ነው ታስሮ እሱ ነው እስካልተባለ ድረስ እኔም አላውቅም በጭራሽ። ማለት ይሄ ማረጋገጫ ሊሆን አይችልም ብዬ ነው። የህጉን እንትን ማረጋገጫም አይደለም ሌላ ነገር ይዘት ስላለው በህግ አካሄድ እንደው አንድ ሰው እኔ እንደዚህ አድርግ ያለው ስላለ ያላደረገው ነገር ኢቭን የሚያስጠይቅባቸው አካሄዶች እኮ አሉ። ኢቭን ያላደረገው ነገር አድርግ ያለው እንኳን ቢል ያኛውን ያደረገውን ሰው ማሸሽ ነው አይደለም? ያደረገውን ትክክለኛ ያደረገውን ሰው ማሸሽም ተብሎ ስለሚቆጠር ህግ የሚሄድበት መንገድ አለ። እርሶ በጀመሩት መንገድ ይቀጥሉ። መልእክተኛው ይሄ የእናንተም እንትን ስለሆነ እናንተም ይሄው ስልኩን ያው እንደ መረጃ እኮ ነው የሰጧቸው ያለው። ይሄ ሰውዬ እንኳን አነበብኩ በራሱ ቁጥር ስለሆነ የላከው ግን አባቴ በጣም እንቋጫው በራሱ ቁጥር ስለላከ እናንተም እኔ አሁን እዚህ እንዳለው መጠየቅ የሚፈልጉት ግር ያለውት ነገር ካለ ይጠይቁኝ። አሁን ዝግጁ ከጎን አትራቅብኝ ብቻ አለው። እሱን ቃል ገብቻለሁ፣ ተናግሬያለሁ። ለጠበቃ የሚከፈል ካለ ምንም ካለ ከጎንዎት ቁሜ ሀቅዎት እንዲወጣ የራሴም ሀቅ ነው፣ ለእርሶ ብቻ ሳይሆን ለእኔም ሀቅ ነው። የእርሶ ሲወጣ ሌባው ተያዘልኝ ማለት ነው። እኔም እዚህ ነፃ እንደሆንኩ ይረጋገጣል። ስለዚህ አለ እልክልዎታለሁ፣ ችግር የለም ይወስዳል። እኮ ሜሴጁን ራሱኑ እልክልዎታለሁ። በተረፈ አመሰግናለሁ ወንድም አለ ሰጦታለሁ። ሁሉንም ሄደው የሚያስከፍል አባቴ የሚጠይቁኝ ነገር የለም። ጥያቄ ለባላደራውም የለውትም። ሁለታችሁንም እኔ በተመልካቾች ስም የእውነት በጣም ነው የማመሰግናችሁ። በርቱ። እኔ በስራችሁ ቀጥ ሁሌም ከጎናችሁ ነኝ። እኔ በምንም ነገር ከየትኛውም አንግል እንዳታዩት፣ ተመልካቾችም ይህን ሲያዩ በትክክሉ የሚያዩት የሚፈርዱት ነገር የሚሰማቸው ነገር አለ ብዬ አስባለሁ። እግዚአብሔር ያክብርልኝ። በጣም አመሰግናችኋለሁ። ከእርሶም ጋር ጨርሰናል። ስለዚህ ያለውን ጉዳይ በህግ እስከ መጨረሻው ደረጃ ድረስ መሄድ ይችላሉ። ሁሉም አብረውት እንደሆኑ በዚህ አጋጣሚ ነግሯቸዋል። ተመልካቾቻችን እንግዲህ ከባለታሪካችንም ከመልእክተኛውም ከባላደራውም ጋር ያደረግኩት ቆይታ ይህንን ነው የሚመስለው። አሁንም ማግኘት፣ ትክክለኛ ገጻቸውን መከተል፣ ይሄ ነው አንድ በጣም ሰውንም ሊያድን የሚችለው ብዬ የማስበው። እነሱን ማግኘት ባስቀመጡት ትክክለኛ ስልካቸው ብቻ ኮንታክት ማድረግን እንዳትረሱ።
መልእክተኛው ከሆነ በመልእክተኛው በራሱ እሱን ኮንታክት አድርጉት፣ ሌሎች ሰዎች ሊያጭበረብሯችሁ ስለሚችሉ። ባላደራው ከሆነ ባላደራው ባስቀመጠው ኦፊሻል ነገር ብቻ ኮንታክት አድርጓቸው፣ ሌሎች ሰዎች ክፍተታችሁን ተጠቅመው ሊያጭበረብሯችሁ ስለሚችሉ ማለት ነው። እንድትረዱ ትፈልጋለሁኝ። አመሰግናለሁ። በዮሃ ሚዲያ የሚቀርብ ታሪክ ካላችሁ እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ